እንደምን አድራችኋል የዴይሊ ፎረም ቤተሰቦች። በራያ አላማጣ ግንባር በኩል ወታደራዊ ፍጥጫና ጦርነት ዝግጅት ማየሉን ዶቼ ቬለ ከነዋሪዎች ሰምቻለሁ ሲል ገለጸ። በዚህ ምክንያት በአካባቢው ቤት ለቤት ዝርፊያ ተስፋፍቷል። የመጓጓዣና የባንክ አገልግሎት መስተጓጎሉን በመፈጠሩ ደንበኞች እስከ 10 በመቶ ጭማሪ ለግለሰቦች በመክፈል ብር ለማግኘት መገደዳቸውን እየተናገሩ ነው። በተጨማሪም በከተማዋ ወታደራዊ እንቅስቃሴ በመጨመሩ ምክንያት ነዋሪዎች የጦርነት ስጋት በመሸሽ ወደ ቆቦ ከተማ እየተሰደዱ ነው ሲል ነው የጀርመን ድምጽ ሬዲዮ ዶቼ ቬለ ያስታወቀው። ከቀናት በፊት በምዕራብ ትግራይ በፌዴራል ኃይሎችና በህወሓት ታጣቂዎች መካከል የነበረው ግጭት ጋብ ሲል፣ በራያ አላማጣ ግንባር በኩል ግን ወታደራዊ ዝግጅቱና ፍጥጫው ማየሉን ነዋሪዎች የሚናገሩት ስማቸው እንዳይጠቀስ የፈለጉም የአላማጣ ከተማ ነዋሪ የህወሓት ሰራዊት በራያ ግንባር በጨርጨር በቢሶበርና ሌሎችም አካባቢዎች ተሰማርተዋል ሲሉም ለዶቼ ቬለ ተናግረዋል። ህወሓት ሰራዊቶቹን ብዙ አርሚ በራያ ግንባር አሰማርቷል። ለጦርነት ዝግጅት እንዲሆኑም መመሪያ ወርዶላቸዋል። ዝግጅቱ ያለው አሁን በጨርጨር በኩል አለ፣ ከዛም በቢሶበርም አለ፣ በመርፌ አካባቢም አለ። ከዚያ ባለፈም በዋጃ ቆቦ፣ በጃሮታ ጀምሮ በዳንሳም ሰሌና ውሃ፣ ከዛ በላይኛው በኩል ደግሞ በባይባዋ ቁሙጋ ላይ የዋጃ መስመር ተከትሎ ያለው የራሳቸውን አርሚ አዘጋጅተዋል ሲሉም ነው ነዋሪዎች ለዶቼ ቬለ የተናገሩት። አሁን ባለው ወታደራዊ ዝግጅትና እንቅስቃሴ ጦርነቱ በማንኛውም ጊዜ ሊጀመር ይችላል የሚሉት የራያ ወረዳ ነዋሪዎች ጦርነቱ በተጀመረ ቁጥር ጉዳት የሚደርሰው የራያ ማህበረሰብ በእጅጉ ነጻነቱን ይሻል ሲሉም ነው ለዲደብሊው የተናገሩት። ከጦርነት ዝግጅት ጋር ተያይዞ በአላማጣ ከተማ በምሽት ሰዎች በነጻነት የመንቀሳቀስ መብት የላቸውም፣ እንዲሁም በታጣቂዎች ቤት ለቤት የሚፈጸም ዝርፊያ ተጠናክሮ ቀጥሏል የሚሉት አስተያየት ሰጪዎቹ ዘራፊዎቹ ፊታቸውን በሽርጥና በጭንብል ስለሚሸፍኑ ማንነታቸው ማወቅ አይቻልም ተብሏል። ከትግራይ ወደ መሀል ሀገር የሚጓዙ የህዝብ ማመላለሻ መኪኖችም ስራቸው አቁመዋል ያሉት የራያ አካባቢ ነዋሪዎች ከአላማጣ በኋላም መጓዝ ለወጣቶች ፈተና ሆኗል ሲሉም ነው የገለጹት። ያው አላማጣ ሁሉ ተጨናንቆ ነው ያለው ያሉት ነዋሪዎች ሰኞ ሌሊት ማንጊያ አካባቢ ህዝብ ሲያስቸግሩ ነው ያደሩት። ማጅራት እየመቱ ሰፈርንም የሚያልፈውን ሰው እያስቆሙ እየዘረፉ ነው ብለዋል። ነዋሪዎች ወደ አዲስ አበባ የሚወጣ የሚንቀሳቀሱ ወጣቶችም አውርደው ሽማግሌዎችን ይልኳቸዋልም ተብሏል። ባንኮች የጥሬ ገንዘብ ክምችት ስለሌላቸው በአላማጣ ከተማ ለደንበኞች የሚሰጡ የጥሬ ገንዘብ መጠን በ2000 ብር የተገደበ መሆኑን ጥሬ ገንዘብ ካከማቹ ባለሀብቶች ለጊዜው 10 በመቶ ተጨማሪ ክፍያ በመክፈል ጥሬ ብር ለማግኘት እንደሚገደዱም ነው ነዋሪዎች ለዲደብሊው የተናገሩት። በአላማጣ የሲቪል ማህበረሰብ እንቅስቃሴም የተገደበ ነው ተብሏልም። በብዛት ከከተማ ወታደር ብቻ ነው የሚታየው ያሉት ነዋሪዎች አብዛኛው የሚንቀሳቀሰው በየሻይ ቤቱም ቁጭ የሚለው የሚንቀሳቀሰውም በብዛት የአካባቢው ማህበረሰብ ሳይሆን ወታደር ነው በብዛት የሚገኘው ብለዋል። የወታደራዊ ከተማ ነው እንጂ የሚመስለው የሰላማዊ ህዝብ ነዋሪ ከተማዋ አትመስልምም ብለዋል። በህወሓት ኃይሎችና በፌዴራል መንግስት መካከል ዳግም ጦርነት ሊጀምር ይችላል የሚለው የአላማጣና የራያ ወረዳ ነዋሪዎች በጦርነት በመሸሽ በየዕለቱ ወደ ቆቦ ከተማ እየገቡ መሆኑንም ነው ለዲደብሊው የተናገሩት። ቅዳሜ ሐምሌ 25 በኢትዮጵያና ሱዳን ድንበር አካባቢ ከፍተኛ የሆነ ወታደራዊ ግጭት መከሰቱ የሚታወስ ሲሆን በዕለቱም ቀኑን ሙሉ በህወሓትና በመከላከያ ሰራዊት መካከል የተኩስ ልውውጥ መኖሩን ነው ነዋሪዎች እየተናገሩ ያለው። ህወሓት ታዲያ በዚህ ጉዳይ ለዶቼ ቬለ በሰጠው ምላሽ በኢትዮጵያ ብሔራዊ ምርጫ ቦርድ የፓርቲ እውቅና የተነፈገውና በኢትዮጵያ ፌዴራል መንግስት እውቅና ሳይሰጠው የቆየው ህወሓት ቅዳሜ ዕለት ተከስቷል የተባለው ወታደራዊ ግጭት የፌዴራል መንግስት የከፈተው መጠነ ሰፊ ግጭት ነው ሲልም ከሷል። ህወሓት የክልሉ መስተዳደር ጠቅሶ ወታደራዊ ግጭቱ ተከፍቷል በተባለበት ቅዳሜ ዕለትና ሰኞም በድጋሚ ባሰራጨው ይፋዊ መግለጫ የኢትዮጵያ መንግስት ከሱዳን ፈጥኖ ደራሽ ኃይል በመሆን በትግራይ ጸጥታ ኃይል ላይ ጥቃት ፈጽሟል ሲልም ኮንኗል። በዚህ ላይም አስተያየታቸውን ለዶቼ ቬለ የሰጡት የህወሓት ቃል አቀባይ አቶ ሚካኤል አስገዶም የትግራይ ኃይሎች በፌዴራል መንግስት ተከፍቶብናል ያሉት ጥቃትን መመለሱን ተናግረዋል። ቅዳሜ ጠዋት ከ10 እስከ 11 ሰዓት አካባቢ በፌዴራል መንግስት የተከዘበና የሱዳን ፈጥኖ ደራሽ በተቀናጀ መልኩ
የከፈቱት መጠነ ሰፊ ጥቃት የትግራይ ሰራዊት ተከላክሏል ሲሉም ተናግረዋል። ባለፈው ቅዳሜ ወታደራዊ ግጭቱ ተከስቶበታል በተባለው የኢትዮጵያና ሱዳን አዋሳኝ አካባቢ በአሁኑ ወቅት ከሱዳን ወታደራዊ መንግስት ጋር እየተፋለመ የሚገኘው በጀኔራል ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ስለመገኘቱ ግን ዶቼ ቬለ ከገለልተኛ አካል አላረጋገጥኩም ብሏል። በቅዳሜ ግጭቱ ተከስቷል በተባለበት በሱዳን በኩል የአልፋሽጋ ለም መሬትና በኢትዮጵያ በኩል ሸረሪ የሚባሉ ቦታዎች የሚዋሰኑባቸው አካባቢዎች የሱዳን ወታደራዊ መንግስት እንደሚቆጣጠራቸው መረጃዎች እንደሚያሳዩም ነው ዲደብሊዩ የጠቆመው። አቶ ሚካኤል በትግራይ ክልል ኃይሎች በኩል የደረሰው ጉዳት ስለመኖሩ አለመኖሩ ያሉት ነገር የለም የተባለ ሲሆን በኢትዮጵያ ፌዴራል መንግስት ኃይሎች በኩል ከፍተኛ ጉዳት ደርሷል ሲሉም ነው ለዲደብሊዩ የተናገሩት። ግጭቱ እስከ ቅዳሜ 10 ሰዓት ገደማ ድረስ ቀጥሎ መቆየቱንም ያነሱት አቶ ሚካኤል አሁን ወታደራዊ ውጊያ አለመኖሩንም ተናግረዋል። በዚህም የህወሓት ክስና ቅዳሜ ስለተፈጸመው ወታደራዊ ግጭት በኢትዮጵያ መንግስት በኩል የተባለ ነገር የለም። 2 ዓመታት ከመዋጋት 20 ዓመት መወያየት ይሻላል ሲሉ ከዚህ በፊት በህዝብ ተወካዮች ምክር ቤት አስተያየታቸውን የሰጡት ጠቅላይ ሚኒስትር አብይ አህመድ ህወሓት የጦርነት ነጋሪት በመጎሰም በተደጋጋሚ ወደ ጦርነት እንድንገባ ይፈልጋል ሲሉም ነበር ከዚህ ቀደም የከሰሱት። የቅዳሜው ወታደራዊ ግጭት ተከትሎ የቀድሞ የህወሓት ከፍተኛ ባለስልጣን በአሁኑ ወቅት የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ አቶ ጌታቸው ረዳ በይፋዊ ማህበራዊ ትስስር ገጻቸው ባጋሩት ጽሁፍ የህዝቡ ህልውና ጥያቄ የሚመለሰው በሰላማዊ መንገድ ብቻ ነው በማለት ህወሓት ላይ ትችት ሰንዝረዋል። ዶቼ ቬለ ትግራይ ክልልና አማራ ክልል የሚወዛገቡበት አካባቢ ለሚያስተዳድረው በተለይም ለዞን ዋና አስተዳዳሪ አቶ እሸቴ ደምለው ተደጋጋሚ ስልክ በመደወል የስልክ የጽሁፍ መልእክትን በመላክ ምላሽ እንዲሰጡኝ ብጠይቅም አልተሳካም ብሏል። ከብዙ ሙከራ በኋላም ስልካቸው ያነሱት አቶ እሸቴ ስብሰባ ላይ መሆናቸው ተናግረው በጉዳዩ ላይ አስተያየት መስጠት እንደማይችሉ ጠቁመውኛልም ብሏል። ከኢትዮጵያ ፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ከአቶ ከበደ ደሲሳም ተመሳሳይ አስተያየታቸው ለማግኘት ያደረኩት ጥረት አልተሳካልኝም ብሏል። ዶቼ ቬለ ህወሓት የፌዴራል መንግስት ኃይሎች በምዕራብ ትግራይ ጦርነት ከፍቶብኛል ባለበት በአሁኑ ወቅት የክልሉ ጸጥታ ኃይሎች በአካባቢው ስለመገኘታቸው ለቃል አቀባዩ አቶ ሚካኤል ጥያቄ ቀርቦላቸው ነበር። አቶ ሚካኤል ወታደራዊ ሚኒስትር በመሆኑ ማብራሪያ አይሰጥበትም በማለት ስትራቴጂክ ባሏቸው አካባቢዎች ግን ሰራዊታችን አለ ሲሉም ለዶቼ ቬለ አረጋግጠዋል። የኢትዮጵያ ፌዴራል መንግስት ህወሓት ከኤርትራና ሱዳን መንግስት ጋር ተባብሮ ኢትዮጵያን ለመውጋት አልሟል ሲልም ደጋግሞ ክስ የሚያቀርብ ሲሆን በማህበራዊ መገናኛ ብዙሃን ዘዴዎችም እሁድ የኤርትራ ከፍተኛ ወታደራዊ ባለስልጣናት ወደ ትግራይ ክልል ስለመግባታቸው የተነገረው መረጃ በማንሳት ለህወሓት ቃል አቀባይ አቶ ሚካኤል ጥያቄ ዶቼ ቬለ ማቅረቡን ተናግረዋል። እሳቸው ለጥያቄው ማስተባበያም ሆነ ማረጋገጫ ሳይሰጡ ከማንም ጋር ግን ልንተባበር እንችላለን የሚል አጭር መልስ ብቻ ሰጥተውኛል ሲል ዶቼ ቬለ ተናግሯል። ታዲያ የአፍሪካ ህብረት መረጃ እንደሚያመለክተው ቢያንስ 600,000 ሰዎች ከገደለው ጦርነት ከ4 ዓመት ባነሰ ጊዜ ውስጥ የፌዴራል መንግስት ሰራዊትና የትግራይ ኃይሎች በሰሜን ትግራይ ድንበር አካባቢ ለወራት ኃይል ሲያከማቹ መቆየታቸው ዳግም ጦርነት ሊቀሰቀስ ይችላል የሚለው ስጋት አባብሶታል። በዚህ መሰረት በድንበር አካባቢው የተቀሰቀሰው ውጊያ በመሸሽ በመቶዎች የሚቆጠሩ ከሰሜን ትግራይ ክልል የተፈናቀሉ ኢትዮጵያውያን ባለፉት 2 ቀናት ውስጥ ወደ ጎረቤት ሱዳን መግባታቸውን የጸጥታና የሕክምና ምንጮች ለኤኤፍፒ ተናግረዋል። ይህ የስደተኞች ፍሰት የተከሰተው ሱዳን ራሷ ከሚያዝያ 23 ጀምሮ በሱዳን ጦርና በፈጥኖ ደራሽ ኃይሉ አርኤስኤፍ መካከል በሚካሄደው አብዳሚ ጦርነት ውስጥ ባለችበት ወቅት ነው። አንድ የህወሓት አባል ለኤኤፍፒ እንደገለጹት በኢትዮጵያ ጦርና በትግራይ ኃይሎች መካከል ከባድ የጦር መሳሪያና ድሮኖች የታከሉበት ውጊያ ከሱዳን ድንበር አቅራቢያ በምትገኘው ሸረሪ በተባለችው አካባቢ ቅዳሜ ማለዳ ላይ የተቀሰቀሰ ሲሆን እስከ ንጋት 11 ሰዓት ድረስ ቀጥሎ ነበርም ብለዋል። ቅዳሜ ዕለትም ህወሓት የኢትዮጵያ ፌዴራል መንግስት ሰፋፊ የእግረኛ ጦር ጥቃቶች ፈጽሞብኛል ሲልም ኮንኖ እንደነበር ይታወሳል። ባለስልጣናቱ ለዚህ ክስ ወዲያው የሰጡት ምላሽም አልነበረም። ኤኤፍፒ የህወሓት ክሶች በገለልተኛ ወገን ማረጋገጥ አልቻልኩም ያለ ሲሆን ግን በሸረሪ ውጊያ ውስጥ የተሳተፉ ኃይሎች በግልጽ መለየት አልተቻልምም ብሏል። በድንበር ከተማዋ ሐምዳይት የሚገኝ አንድ የሱዳን የጸጥታ ምንጭ ከትግራይ ወደ ሱዳን ከገቡ ሰዎች መካከል የቆሰሉ ተዋጊዎች እንደሚገኙበት ገልጿል። በድንበር ጤና ጣቢያ የሚገኙ የህክምና ምንጮች እንዳስታወቁትም የቆሰሉ ሰዎች የመጀመሪያ ደረጃ ህክምና እርዳታን ከተደረገላቸው በኋላ በ2020 እስከ 22 በነበረው የትግራይ ጦርነት የተፈናቀሉ በሺዎች የሚቆጠሩ ሰዎች ወደሚገኙበትና 15 ኪሎ ሜትር ሱዳን ውስጥ ወደሚገኘው አልሃሻባ ተዛውረዋል ተብሏል። በሱዳን በኩል የሚገኙ የድንበር አካባቢ ነዋሪዎች በውጊያው ወቅት ከባድ ፍንዳታዎችና ተከታታይ የተኩስ ልውውጦች ሲሰሙ እንደነበርም መናገራቸው ተሰምቷል። ከድንበር 40 ኪሎ ሜትር ርቀት ላይ በምትገኘው ዋድ አልሁለይዋ የተባለች መንደር
ነዋሪዎች የሆኑ የዓይን እማኞች ቅዳሜ ማለዳ ላይ 3 ኃይለኛ ፍንዳታዎች መስማታቸውን አረጋግጠዋል። እማኞቹ አክለውም ከቀኑ 10 ሰዓት ገደማ ላይ ከባድ የተኩስ ድምጽ ይሰማ እንደነበርና በአቅራቢያ የምትገኘው የአል ቁዳይማ መንደር ነዋሪዎችም የሰተቲ ወንዝን አቋርጠው መሸሻቸውን አስረድተዋል። በሐምዳይት የሚገኝ ሌላ የዓይን እማኝ በበኩሉም ቅዳሜ ሙሉ ፍንዳታዎች ይሰሙ እንደነበርና ከሐምዳይት በስተደቡብ ምዕራብ አቅጣጫ የአውሮፕላኖች ሲበሩ ማየቱንም አስታውቋል። ይህ የሰሞኑ ግጭት የተከሰተው በኢትዮጵያና ሱዳን መካከል ያሉ ግንኙነት ሻክሮ በሚገኝበት ወቅት መሆኑ ሁኔታውን ይበልጥ ያሳስባል ተብሏል። ባለፈው ግንቦት ወር ኢትዮጵያ የሱዳን ጦር ከህወሓት ጋር ግንኙነት ያላቸው ቅጥረኞች ይደግፉታል ስትል የከሰሰች ሲሆን ሱዳን በበኩሉ ኢትዮጵያ ከተባበሩት አረብ ኤሚሬትስ ጋር በመቀናጀት ከግዛቷ የድሮን ጥቃቶች እንዲፈጸም ፈቅዳለች የሚል ክስ በተደጋጋሚ ያቀርባል። የተባበሩት አረብ ኤሚሬትስ የቀረበባት ክስ ብታስተባብልም የፈጣን ድጋፍ ሰጪ ኃይሉ RSF ዋነኛ ደጋፊ እንደሆነችም ይነገራል። ኢትዮጵያም ለዚህ ተባባሪ እንደሆነችም ነው የሚነገረው። ቤተሰቦቻችን ቪዲዮአችን ላይ ካርጎ ለሌሎች ተደራሽ እንደሆነም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ